ሰላም እንዴት ናችሁ? ሙሴ ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ይህን ቪዲዮ ላይክ እያደረጋችሁ ቻናሉን ሰብስክራይብ እንዲሁም ተመሳሳይ ይዘት ያለው ቪዲዮ እንዲደርሳችሁ የደውል ምልክቷን እየተጫናችሁ ቤተሰባችን ይሆኑ። የዛሬው የዩቲዩብ ፕሮግራማችን የሚሆነው ዲጂታል ኢትዮጵያ ወይም ዲጂታል 2025 ወይም ዲጂታል 2030 ግን ሪሰንትሊ ዲጂታል 2025 ነው እየተተገበረ የመጣው። አሁን ላይ ዲጂታል 2030 ላውንች ተደርጓል። ከዛ በፊት ግን ዲጂታል ኢትዮጵያን ወይም ዲጂታል 2030 ከማየታችን በፊት ዲጂታል ቴክኖሎጂ ምን ማለት ነው የሚለውን እንመለከት። ዲጂታል ቴክኖሎጂ ማለት የሰው ልጅ የዕለት ተዕለት ተግባሩ ከኔትወርክ ወይም ከኢንተርኔት ጋር የሚገናኝ ሲሆን ዲጂታል ቴክኖሎጂ ነው ልንለው። ለምሳሌ አንድ ሰው የሚጠቀማቸው ነገሮች ከኢንተርኔት ጋር ወይም ከተለያዩ ኔትወርኮች ጋር ኮኔክቲቪቲ ሲፈጥር ዲጂታል ቴክኖሎጂ ልንለው። ለምሳሌ አንድ ተቋም የተቋሙ ዳታቤዝ ወይም የተቋሙ ዳታ ወይም የተቋሙ እያንዳንዱ መረጃ ኢንፎርሜሽን ዲጂታል በሆነ ወይ ጋዘርድ ከሆነ ወይም ዲጂታል በሆነ ወይ ስቶርድ ከሆነ ያ ዲጂታል ቴክኖሎጂ ነው ልንለው እንችላለን። የዲጂታል ቴክኖሎጂ ወይም የዲጂታል 2025 ኢትዮጵያ ዋነኛው ጀነራል ኤሙ ምንድን ነው ወይም ግቡ ምንድን ነው ብለን በምንልበት ታይም አንደኛ የኢትዮጵያን ኢኮኖሚ ማሳደግ ነው። ወይም የኢትዮጵያን ኢኮኖሚ ዳይቨርሲፋይ እያደረጉ ከዓለም ጋር ወይም ከአፍሪካ ሀገራቶች ጋር ቁርኝነት ፈጥሮ ወይም ፉክክር ፈጥሮ ኢኮኖሚውን መምራት ነው። ኢትዮጵያን እየመሩ ያሉ ትልልቅ የኢኮኖሚክ ሴክተሮች ወይም የኢኮኖሚክ ፒላሮች አሉ። እነዛም የኢኮኖሚ ሴክተሮች ወይም ኢኮኖሚክ ፕላኖች አንዱ ወይም ዋነኛው ልንለው እንችላለን አግሪካልቸር፣ ቱሪዝም፣ ማይኒንግ፣ ኢንዱስትሪን ብንመለከት እነዚህ የኢትዮጵያ ኢኮኖሚ የጀርባ አጥንቶች ናቸው። እዚህ ሴክተሮች ላይ ቴክኖሎጂ አፕላይ ካላደረግን የኢትዮጵያ ኢኮኖሚ እየተቀዛቀዘ ወይም የኢትዮጵያ ኢኮኖሚ ወደኋላ እየቀረ ይመጣል። እነዚህ የኢኮኖሚ ሴክተሮች ወይም እነዚህ የኢኮኖሚ ፒላሮች የኢትዮጵያን የወደፊት ዕጣ ፈንታ የሚወስኑ እንዲሁም የኢትዮጵያን ከአፍሪካ ሀገራቶች ቅድሚያ ሊያሰልፉ የሚገባቸው ናቸው። ነገር ግን የዲጂታል ቴክኖሎጂ አድ ባናደርግባቸው ወይም የዲጂታል ቴክኖሎጂ ኢምፕሊመንት ባያደርጉ የኢትዮጵያ ኢኮኖሚ እንዳልኳችሁ ወደኋላ ይቀራል ወይም ይቀዛቀዛል። እናስታውስ ከነበረ ከዚህ ቀደም የኢትዮጵያ ጠቅላይ ሚኒስትር በምክር ቤት የኢትዮጵያን የምግብ ሉዓላዊነት እናረጋግጣለን ሲሉ ነበረ። ይህ ከምንም የተነሳ ንግግር አይደለም። ኢትዮጵያን የምግብ ሉዓላዊነቷን የምታረጋግጥበት አንደኛውና ዋነኛው ምክንያት ዲጂታል ቴክኖሎጂ ነው። በግብርናው ሴክተር ዲጂታል ቴክኖሎጂ የምግብ ሉዓላዊነትን ከማረጋገጥ አንጻር የተለያዩ ሚናዎችን ይጫወታል። ለምሳሌ የኢትዮጵያን የአየር ጸባይ ወይም የአየር ሁኔታ የሚያጠናልን ዲጂታል ቴክኖሎጂ ነው። የኢትዮጵያን የአፈር ሁኔታ የሚያጠናልን ዲጂታል ቴክኖሎጂ ነው። የኢትዮጵያን ገበሬዎች የገበሬውን ማህበረሰብ ሊሆን ይችላል የሚያስተምርልን ዲጂታል ቴክኖሎጂ ነው። ገበሬው በሰለጠነ ወይም ገበሬው በነቃ ቁጥር የኢትዮጵያ የምግብ ሉዓላዊነት ወይም የኢትዮጵያ የግብርናው ሴክተር እጅጉኑ ይነቃቃል። ስለዚህ ዲጂታል ቴክኖሎጂ እንዲሁ ለግብርናው ሲጠቅም ይስተዋላል። በሌላው መልኩ ደግሞ ኢንዱስትሪ ላይ ወይም አምራች የሆነው ሴክተር ላይ ዲጂታል ቴክኖሎጂ በጣም ዋነኛውና ጠቃሚ ሆኖ ይዘልቃል። እንዲሁም ቱሪዝም፣ ማይኒንግ፣ የተለያዩ ኢኮኖሚክ ፒላሮች አሉ። እነዚህ ፒላሮች ያለ ቴክኖሎጂ፣ ያለ ዲጂታል ቴክኖሎጂ፣ ያለ ኤአይ የኢትዮጵያን ብልጽግና አያረጋግጡም። የኢትዮጵያን ብልጽግና ሊያረጋግጡ የሚችልበት ዋነኛውና አንደኛው ምክንያት ዲጂታል ቴክኖሎጂን አፕላይ ሲደረግበት ነው። ሌላኛው የዲጂታል ኢትዮጵያ ወይም የዲጂታል 2025 ስትራቴጂው ወይም ግቡ ምንድን ነው? ዲፒአይ ነው። ዲፒአይ ማለት ዲጂታል ፐብሊክ ኢንፍራስትራክቸር። ይህ ዲጂታል ፐብሊክ ኢንፍራስትራክቸር ለሲቲዝኖች ጠቀሜታ የሚውል ሲሆን ከእነዚህም ላውንች ከተደረጉ ኢንፍራስትራክቸሮች መካከል አንደኛው ፋይዳ ናሽናል አይዲ ነው። ፋይዳ ናሽናል አይዲ በጣም ለዜጎች ቀላል የሆነ አጠቃቀምን የፈጠረ ለዜጎች ሰርቪስን ለማግኘት ዲጂታል በሆነ ሲስተም ኢዚ አክሰስ የሚያደርጉበት ወይ ነው። ይህ ለመንግስት ከፍተኛ ጥቅምን ያስገኝለታል። ለምሳሌ መንግስት የተለያዩ የሲቲዝኖችን ዴሞግራፊክ ለማጥናት አናላይዝ ለማድረግ እንዲሁም ኢንተርፕሬት ለማድረግ ይጠቅመዋል። ለምሳሌ ሙሴ ተማሪ ነው ወይ፣ ሙሴ ይሰራል፣ ሰርቶስ ግብር ይከፍለኛል ወይ የሚለውን አናላይዝ ለማድረግ እንዲሁም ስለ ሙሴ ወይም ስለ ዩዘሮች ዳታ ለመሰብሰብ ይጠቅመዋል። እንዲሁም
ዋነኛው የዲጂታል ቴክኖሎጂ አንደኛው እና ዋነኛው ሀሳብ ምንድን ነው? ዳታ ኤክስቼንጅ በተቋማቶች ወይም በሰርቪስ ሰጪ ድርጅቶች መሀል ዳታ ኤክስቼንጅ ወይም የዳታ ልውውጥ ይኖራል። ስለዛ ዩዘር ወይም ስለዛ ሲቲዝን ማለት ነው። ስለዚህ አንድ ሲቲዝን ሊያጭበረብር ወይንም የሆነ አንኤቲካል የሆነ ነገር ሊያደርግ አይችልም ዳታ ኤክስቼንጅ ስላለው። ሌላኛው የዲጂታል 2025 ወይም የዲጂታል ኢትዮጵያ ሌላኛው ፊቸር ወይም ሌላኛው ካራክተሪስቲክስ ምንድን ነው? ዩዘሮች ወይም ሲቲዝኖች ትረስትሺፕ እንዲኖራቸው ያደርጋል። ይህ ትረስትሺፕ ማለት ዲጂታል ቴክኖሎጂን ሲጠቀሙ ዲጂታል ቴክኖሎጂን አምነዋል። ዲጂታል ቴክኖሎጂን ሲጠቀሙ በዲጂታል ቴክኖሎጂ ላይ ያላቸው አመኔታ ጨምሯል። ለምሳሌ ዩዘሮች የራሳቸውን ፐርሰናል ዳታ ክላውድ ላይ ሲያስቀምጡ እነዛ ዩዘሮች ያንን ዲጂታል ቴክኖሎጂ ወይንም ያንን ክላውድ አምነውታል። ስለዚህ ይህ ዲጂታል ቴክኖሎጂ ትረስትሺፕን ይገነባል ሲባል በዚህ ምክንያት ነው። ሌላኛው ደግሞ ሞባይል ዋሌት ወይንም ማኒ ትራንዛክሽንን ማንሳት እንችላለን። ይህ ማኒ ትራንዛክሽን አንድ ዩዘር ወይም አንድ ተጠቃሚ ዲጂታል ቴክኖሎጂን ካላመነው ማኒ ትራንዛክት ሊያደርግ አይችልም። ዲጂታል ቴክኖሎጂን ካላመነው ኦልሬዲ ሞባይል ዋሌትን አይጠቀምም። ስለዚህ ይህ ዲጂታል ቴክኖሎጂ ትረስትሺፕን ከመፍጠር አንጻር የራሱን ሚና ይጫወታል። ሌላኛው ዲጂታል ቴክኖሎጂ ከዳታ ሶቨሬኒቲ ጋር እጅጉን ሲገናኝ ወይንም ሲነሳ ይስተዋላል። ከዛሬ 50 ዓመት ወይም 40 ዓመት በፊት ሶቨሬኒቲ ማለት አንድ ዌል ኢኩፕድ ዌል አርምድ የሆነ ሀገር አንድን ሀገር ኢንቬድ ያደርጋል ወይንም የአንድን ሀገር ባውንደሪ ጥሶ ይመጣል። ያ ነው ሶቨሬኒቲ ማለት። ከድንበር ወይንም ከባውንደሪ ዴማርኬሽን ጋር ይያያዛል። ለዛም ነው ሀገራቶች የራሳቸውን ሚሊተሪ ፓወር እያደራጁ የመጡት። አሁን ላይ ግን ዳታ ወይንም ሳይበር ሴኪሪቲ ወይንም ሳይበር ቡሊንግ፣ ሳይበር ክራይም የሚባሉት ፕሪቬንት ስናደርግ ወይንም ዳታችንን ስንከላከል ከሳይበር አታክ ወይንም ከሳይበር ቡሊንግ ሊሆን ይችላል አንኤቲካል ቴክኖሎጂካል አቴምፕቶችን መከላከል ስንችል ያ ነው ዲጂታል ወይንም ዳታ ሶቨሬኒቲ ማለት። ሌላኛው ደግሞ ሲቲ ሴኪሪቲ ወይንም የከተማ ደህንነትን እንመለከታለን። ይህ የከተማ ደህንነት ሞስት ኦፍ ዘ ታይም ሊንኬጅ የሚፈጥረው ከሎ ኢንፎርስመንት ጋር ነው። የተለያዩ የከተማ ደህንነት ካሜራዎችን በመጠቀም የዜጎችን ወጥቶ የመግባትን ሁኔታ የሚፈጥሩ ናቸው። ሌሎቹ ደግሞ ትራፊክ ላይ ያሉ ችግሮችን ከመቅረፍ አንጻር ዲጂታል የሆኑ ፐብሊክ ኤሪያዎችን ከመፍጠር አንጻር የራሱን ሚና ይጫወታል። ሌላኛው ዲጂታል ቴክኖሎጂ አፕላይ የሚደረግባቸው ኤሪያዎች አሉ። እነዛ ኤሪያዎች ኢለርኒንግ፣ ኢኮሜርስ፣ ኢስኩል፣ ኢገቨርንመንት ነው። ኢገቨርንመንት ስንል ቅድም ተቋሞች ከተቋሞች ጋር ዳታ ኤክስቼንጅ ዳታ ልውውጥ ሲኖረው ዲጂታል በሆነ ወይ አንድ ዩዘር መቶ ሰርቪስ ማግኘት ሲችል፣ እንዲሁም ኢስኩል ስንል የክፍያ ሜቶዶችን የክፍያ ስርዓቶችን ዲጂታል በሆነ ወይ ከባንኮች ጋር ሊንኬጅ በመፍጠር። ሌላኛው ኢኮሜርስ ነው። የኢኮሜርስ ዋነኛው ዓላማ ቅድም እንዳልኩት ትረስትሺፕ ከመፍጠር አንጻር ሀገራት ገንዘብን ለማሳተም የሚያወጡትን ወጪ መቀነስ ነው። ገንዘብን ለማሳተም ሲባል ሌላ ተጨማሪ ገንዘብ ስለሚያወጣ ያንን ከማስወገድ ወይንም ከመቀነስ አንጻር የራሱ ምን ይጫወታል። ለዛ ምሳሌ ይሆን ዘንድ ዘመን ገበያን፣ ቴሌብርን ብንወስድ እነዚህ ለኢኮሜርስ ዋነኛው ናቸው። ጥቅሉ ዲጂታል ቴክኖሎጂ የተለያዩ ስታርታፖችን የተለያዩ ቴክኖሎጂካል ኢንተርፕረነርሺፖችን የሚያበቃ ሆኖ ይስተዋላል። ዲጂታል ቴክኖሎጂ ወይም ዲጂታል 2025 ከመገባቱ በፊት በኦክስፎርድ ዩኒቨርሲቲ አንድ ጥናት ተጠንቷል። ይህ ጥናት ላይ የኢትዮጵያ ጠቅላይ ሚኒስትር አንድ መልእክት ጽፈዋል። ይህ ስትራቴጂ የመጀመሪያ እርምጃና የተግባር ጥሪ ነው። ስራ ብቻ ነው ወደ ህይወት የሚያመጣው እና የበለጸገ የወደፊት ህይወት ለሚገባቸው ዜጎች ትርጉም ያለው ውጤት የሚያመጣው። ይህ ስትራቴጂ የመጀመሪያ እርምጃና በመሰረቱ የተግባር ጥሪ ነው። ለኢትዮጵያ የበለጸገ የወደፊት ህይወት ቁርጠኛ የሆኑ ሁሉ አንድ ላይ እንዲተባበሩ እና የሚችሉትን ሁሉ እንዲያበረክቱ እጋብዛለሁ። አብረን ማደግ እንደምንችልም እርግጠኛ ነኝ። ስለዚህ የጠቅላይ ሚኒስትር ዶክተር አብይ አህመድን መልእክት ተቀብለን ሁላችንም ከዲጂታል ቴክኖሎጂ ጋር ተዋህደን ተቆራኝተን እንዲሁም በዲጂታል ቴክኖሎጂ ራሳችንን አበልጽገን ብቁ አድርገን ልንሮጥ ወይንም ልንፈጥን ይገባል። አፍሪካን በኢኮኖሚ አፍሪካን በዲጂታል ቴክኖሎጂ ልንመራ እንዲሁም ከዓለም ሀገራቶች ጋር ልንፎካከር ይገባል። ስለዚህ ዲጂታል ቴክኖሎጂ ወይም ዲጂታል 2025 በጥቅሉ ይህን ይመስላል።
ሌላ ቀን በሌላ ርዕስ እንገናኝ። ፈጣሪ ሀገራችን ይጠብቅልን፣ መሪዎቻችንን ይጠብቅልን።